አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ሰላም ብያችኋለሁ። እና ዛሬም በአዲስ ተከስተናል መጥተናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። እንደምናችሁ እና ዛሬም በሙሽሪትና በሙሽራው ታሪክ ተከስተናል ማለት ነው። ሙሽራውና ሙሽሪት ሰርጋቸው በቃ ቃል አይደለም የቀለበታቸውን ፕሮግራም በትንሹ አይታችሁታል። የመልሳቸው ደግሞ የቀወጣ ነው የቀወጣ ነው። በቃ ዱባይ ውስጥ እየቀረች የለችም። አንዴን ከኛ ከዱባዮቹ ጋር እኩል እንዳትሆኑ። እኛ ዱባዮቹ እውነት ሰው አክባሪ በቃ የፍቅር ተምሳሌት ብላችሁ ያዝን ማለት ነው። እና በመዳም ቤት የቀራ የለም። የመዳም ቅመሞቹ የአብርሽና የሩቲ ሰርግ ቅውጥ ውጥ ነው ያደረግነው ማለት ነው። እና እንግዲህ ከዚህ በኋላ እንግዲህ በቃ ፋፈን ትረሽ ብሎ መጥቶ ከኛ ጋራ እንደፈለጉ መዝናናት ይችላሉ ማለት ነው። እንግዲህ ቀለበት ፕሮግራማቸው ከኛ ጋር አደረጉ። ሀገር ቤት ሄዶ ከሚመለሱና እንትን ከሚሉ ብለን ደግሞ ድጋሚ መልስ እዚህ ጋር መልስ ምን የመሰለ በቃ ሰርግን የሚሸነፍ መልስ ነው ያደረግናቸውና የመልስ ፕሮግራማቸው ዋው በቃ አንደኛ በጣም ነው የሚያምረው። በጣም ለዛው እንዴት ደስ እንደሚሉ ሁለቱም በቃ ወርቆች ስንላቸው ያለ ምክንያትና አይደለምና እናንተ ሩቲና አብርሽ ከምር ጀግና ናችሁ፣ ጠንካራ ናችሁ። ብዙ ሰው ሲያዋራ፣ ብዙ ሰው ሲንጫጭ፣ ብዙ ሰው ያዙኝ ልቀቁኝ እያለ እነሱ ግን ጉዞ ወደፊት በቃ ጉዞ ወደፊት ብሎ እንግዲህ ሰርጋቸውን የቀለበት ፕሮግራማቸውን ብዙ እየተንጫጫ የብዙን ንግግር በዝምታ ሰብሮ አሸንፎ አልፎ መልሳቸው ደግሞ እየቀወጠ ነው። በቃ እንደው ምን ብዬ ላወራችሁ እንግዲህ መልሳቸው ለየት ይላል። ደስ የሚል መልስ ነው የተደረገላቸው። በጣም ነው የሚያምረው። እንዲሁም ለነሱ ሲያንሳቸው ነው በቃ የሰው ፍቅር ስጠኝ ነው የሚባለው እና እንዴት ነው የሚያምሩት! እንዴት ነው የሚያምሩ እንደምታዩት ማለት ነው። በዓልን በዛው አሳልፈዋሉ። ዱባዮቹ እውነት እንለያለን በጣም በቃ እኛ እውነት ጀግና የሚል ስም ራሱ ያንሳናል ማለት ነውና እንደምታዩት ሰው አክባሪ፣ የሰው ደስታን ያስደስተን፣ ለሰው የምናዝን በቃ ሁሉ ነገር ማለት ነው እኛ ማለት። ስለዚህ የሩትና የአብርሽ መልስ ያላያችሁት እንግዲህ ገብታችሁ ይውልን ማለት ነው። በጣም ነው የሚያምረው፣ በጣም ነው የሚያስቀና። ሩቲም አብርሽም በቃ ንግስትና ንጉስ ከአበባ ለብሰው ቢታዩት ዋው ማለት አይገልጸውም ማለት ነው። እና እንደዚህ ነው እንጂ የሰው ደስታ መደሰት በሰው ሰርግ ላይ እንደዛ ነው ፈታ ብሎም በቃ ደስታችሁ ወደር የለንም። እኛ ተደስተናል፣ እነሱም እንደዛ። እኛ ዱባዮች እውነት እንለያለን። እንደው በቃ ጀግና ናችሁ እህቶቻችን ማለት ነው። የመዳም ቅመሞች ሌላው በግ ብለንም እንዴ የመዳም በግ እያላችሁ እኛ እኮ በጣም የመዳም ቅመምና የሰው ደስታ የሚያስደስተን ጀግና ነን ማለት ነውና መልሳችሁ በቃ ሰርግን የሚያሸንፍ መልስ መሆኑ ነው። በቃ ሰርግ ነው የሚመስለው። እንዴ የሀገር ቤቱማ እንዴት ሊሆን ነው? በዚህ መልኩ በጣም በጉጉት ነው የጠበቅነው። አብርሽና ሩታ በፍቅር እና በፍቅር ኑሩልን። የእውነት በጣም ነው ደስ የምትሉት። እኔ በቃ ሩቲን የሚያደንቃት ደግሞ በዝምታዋ ሁሉ ነገር ማንም ያወራ ምንም ክፉ የማይወጣት ዝምተኛ ሴት በቃ ትዕግስተኛ፣ ታጋሿ ጀግና ማለት ነውና ምክንያቱም ሰው በራሱ ሰርቶ ለመለወጥ እና ራሱ በራሱ እንቅስቃሴ አድርጎ የሚያገኘው ብዙ ሰው ለምን እንጫጭ እንደሆነ እኔ አላውቅም። እነሱ በጣም የራሳቸውን ህይወት ነው እየኖሩ ያሉት። ደስ የሚለው በማንም ህይወት ውስጥ ገብቶ አውርቶ አያውቁም። ስለዚህ እነ ሩቲና አብርሽ ፍቅራቸው መካከል እናንተ ደግሞ ሌሎቹ እየገባችሁ እኛንም እንዳትሰድሙ የዱባይ በጎች እያላችሁ ማለት ነው። እና የዱባይ በጎች ሳይሆን የዱባይ ቅመሞች እንግዳ ተቀባይ ጀግኖች ነን ለማለት ነው። እና ሩቲና አብርሽ ደግሞ በድጋሚ መልካም የትዳር ዘመን እንዲሆንላችሁ መልካም ምኞቴ ነው።
ወለዱ ክበዱ። በፍቅር ተሳስራችሁ አብራችሁ ዘልቃችሁ ኑሩልን። እኛ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ ማለት ነው። ጉዞ ወደፊት፣ ጉዞ ወደፊት። በቃ ማንንም እንዳትሰሙ። እኔ ከእናንተ የተማርኩት ማንም ምንም ቢያወራ በቃ መልስ አለመመለስ ነው። በጣም ነው ደስ የምትሉት ሩቲም አብርሽም ሁሉም የሚያወራ እናንተን መሆን ስለቃተው ነውና የሰው ፍቅር ስጠን ነው የሚባለው እንጂ ብዙ አይወራም። እና ወደ ገኒ ሲመጣ ደግሞ የገኒ ሰርግ በጣም ደስ የሚል በልጆቿ ታጅባ ተሞሸረች ማለት ነው። የወለደ ተስፋ አይቆርጥም የሚባለው እንደዛ ነው። እንግዲህ ወልዶ ተለያይቶ በልጆቻቸው ተመልሶ ተሞሸሩ። ልጆቹ እንደ ሹማግሌ እንደ አዋቂ ሆኖ እናትና አባታቸውን አስታርቆ እንደ አዲስ ሰርግ ደግሶ እንደ አዲስ ተሞሸሩ ማለት ነው። ገኒም ከእንግዲህ የልጆቼ አባት ሳይሆን ባለቤቴ ብዬ ነው የሚጠራው ብላናለች። እንግዲህ በጣም ደስ የሚል ነው። በጣም የእውነት የእነሱ መታረቅ ያላስደሰተው ኢትዮጵያዊ ያለ ብዬ አላስብም። ምክንያቱም እናትና አባት ስለያዩ ልጆች ያላቸው እንትን በጣም ከባድ ይሆናልና እናትና አባታቸው አንድ ላይ ሆኖ ታርቆ ገና እንደ አዲስ ሲሞሸሩ ልጆቹ የነበራቸው ደስታ ማየት ከምንም በላይ ነው ማለት ነው። በጣም ነው ደስ የሚለው። እናንተንም ደግሞ ከእንግዲህ በፍቅራችሁና በትዳራችሁ መካከል ንፋስ እንዳይገባችሁ በልጆቻችሁ ታጅባችሁ ቤተሰብ ሆናችሁ በፍቅር ኑሩ። በጣም ነው ደስ ያለን እና በትዳራችሁ በፍቅር በሰላም በልጆቻችሁ ተከባችሁ ተከብራችሁ የልጆቻችሁን ደስታ ለማየት ያብቃችሁ ነው ምንለው። ያው እንደ ኢትዮጵያዊነታችን በጣም ደስ የሚል ነው። እውነት የገኒና የባሏ መታረቅ ደስ ያላስባለው ኢትዮጵያዊ አለ ብዬ ስለማላስብ ነው። እኔም በበኩሌ በጣም ነው የእውነት በጣም ደስ ያለኝ። ልጆቻቸው ያለው በልጆቻቸው ፊት ያለ ደስታ ማየት ከምንም በላይ ነው። እንደዛ ነው ፍቅር ካለ የሰው ልጅ አይለያይምና ምናልባት አመታት ቀናት እና ወራት ሊያስቆጥር ይችላል እንጂ መለያት አይኖርም። ተስፋ ነው በቃ ለአንድ ሰው ተስፋ ነው ማለት ነው። ፍቅር እውነተኛ ፍቅር ከሆነ መቼም ቢሆን አይረጀም የሚባለው እውነት ነው። የእውነት እንግዲህ ከነ ገኒና ከባሏ መማር ይቻላል። እውነተኛ ፍቅር ካለ የሰው ልጅ አይለያይም። በቃ እውነተኛ መፈላለግ ካለ ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበረ። የሩቲ የአብርሽና ስለ ገኒ ነው ይዤ የመጣሁት። የሩቲና የአብርሽ መልስ ይለያል። እንግዲህ ኢትዮጵያ ሲሄዱም ደግሞ ልዩ ፕሮግራም ይኖረናል። ኢትዮጵያም ሆነው ደግሞ ሰርጋቸው ትክክለኛ ሰርጋቸውን ለማየት ደግሞ በጉጉት ጠብቀናል። መልካም የትዳር ዘመን ይሆንላችሁ። እኛንም ደግሞ እንግዲህ ከመዳም ኮሽና የምንወጣበትና ልክ እንደናንተ በፍቅር ተሳስረን ትዳራችን የምንኖርበትን ዘመን ያርገን። አሜን በሉ እናንተ። ዘንድሮ በጣም በቃ ትዳር ነው፣ ፍቅር ነው። እና እኛ እኮ ሁል ጊዜ የመዳን ኮሽና ነው። ኧረ ከመዳን ኮሽና እንውጣ። ዱአ አድርጉ።